በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 3 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ ያረፈበት የዕረፍቱ መታሰቢያ በዓል፣ የሮሜ ሊቀ ጳጳሳት ቅዱስ ክርስቲያኖስ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ቄርሎስ ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ መቃርስ ገዳም ላከው። በዚያም አምላካውያት የሆኑ መጽሐፍትን ተማረ። እግዚአብሔርም መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ እውቀትንና ማስተዋልን ሰጠው። ከዚያም በኋላ ደግሞ ያስተምረው ዘንድ ለአባ ሰራብሌዎን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህ በኋላ ሁልጊዜ መጽሐፍትን እንዳነብና ሕዝቡን እንዳስተምር በሊቀ ጵጵስና ሥራ ሾመው። ከትምህርቱ ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህን አባ ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተ ክርስቲያን በራች። ይህ አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው በንግሥት ቴዎዶስዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህን አባት ቄርሎስንም መርጠው ሊቀ ጉባኤ ያደረጉት። ንስጥሮስንም ተከራከረው፣ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱ በኋላ ብዙዎች ድርሳናት፣ ተግሳጻትና መልእክቶችንም ደረሰ። እሊህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከተስብእቱ ጋር ከተዋሃደ በኋላ በስራው ሁሉ በምንም የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃን ሁሉንም አውግዞ ለያቸው። በወንጌላዊው ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ስራውንም ፈጽሞ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ክርስቲያኖስ ነው። በዚች ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክዴዎስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህ አባት ዮናክዴዎስ በሚያርፍበት ጊዜ በእርሱ ፈንታ አባ ክርስቲያኖስ ሊቀ ጵጵስና እንዲሾሙት አዘዘ። እሱንም አባ ክርስቲያኖስን በሮሜ አገር ነጣቂ ተኩላዎች አሉና ልጅ ሆይ ተጠበቅ ብሎ አዘዘ። ከዚህም በኋላ አባ ዮናክዴዎስ ባረፈ ጊዜ ይህንን አባት ክርስቲያኖስን በእርሱ ፈንታ ሊቀ ጵጵስና ሾሙት። በዚያም ወራት ደግ ንጉሥ አኖሪዎስ ነበረ። ከእርሱም በኋላ አመፀኛ ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበር አሳዶ መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በካህሪው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለውም ይሻ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችንና ተአምራቶችን በእጁ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። እግዚአብሔር መልአክ የመላእክት አለቃ ሩፋኤልም ክርስቲያኖስ ተገለጠለትና ወደ ሊቀ ጳጳሳት ዲሜትሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ከእርሱም ጋራም 2 መነኩሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ዲሜትሪያኖስ አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው።
ከዚህም በኋላ ቅዱሳን ሊቃነ ጳጳሳት አግናጤዎስና ዮናክዲዮስ በሌሊት ራእይ ለንጉሱ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሱን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስን ካንተ ይወስዳል፣ በጠላቶችህም እጅ ትሞታለህ የሚል ነው። ንጉሱም ጌታዬ ምን ላድርግ አለው። እነዚያም ሁለት አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክትን ልከ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን፣ ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስን ያለበትን ለመልእክተኞቹ ታመልክታቸውና ታደርሳቸው ዘንድ እለምንሃለሁ ብሎ። መልእክተኞቹም በሄዱ ጊዜ አገኙትና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሱ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማኅበር ተሰበሰቡ። የአባት ክርስቲያኖስንም በደዌና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክዴዎስና አትናቴዎስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ አላቸው። ይህንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እነሳና እንሂድ፣ እነሆ ቅዱሳን ይሸኙኛል፣ 2 ሌሎች ናቸው። በዚችም ሰዓት ከዚች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የዛና ሀገር ኤጲስቆጶሳት ሉቃያኖስ ናቸው። ይህንንም ብሎ በሰላም አረፈ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።